የሀበሻ ጀብዱ ምዕራፍ 16 የብረት ዝናብ። ህዳር 7 ቀን ረፋዱ ላይ ዋናው የራስ ካሳ ጦር አምባለጌ ደረሰ። ሰራዊቱ 3411 ሜትር ከፍታ ያለው የአምባለጌን ተራራ እንደ ቀለበት እየዞረ ከናዳው እየሸሸ እንደ ምላጭ በሰላው ጥቁር ድንጋይ ባዶ እግሩን እየቆረጠው በሚያገኘው ዛፍ ድንጋይና ቋጥኝ ስር ሁሉ ማረፍ ጀምሯል። ወታደሩ በመንገድ ብዛት በእንቅልፍና በሾፌ ድንጋይ የተጎዳ እግሮቹን ከነጠላው እራፊ ጨርቅ እየቆረጠ በእሳት ይተኩሳል። በጣም የደከመው ድንገት ባረፈበት ቦታ ያገኘውን ደገፍ ብሎ ያርፋል። ከላይ ከተራራው ጫፍ አካባቢ በርከት ያሉ ሹሞች በአብዛኛው የታጠቁና ጋሻቸውን በጎሽ ቆዳ ያሳመሩ ጦረኞች አንድ ጠንከርና ደንደን ያለ ሰውነት ያለውን ሹማቸውን አጅበው ወደ ታች ይንደረደራሉ። እኚህ ቆፍጣናና ልበ ሙሉ ሰው የላስታው ገዢ ደጃዝማች ወርቅነህ ነበሩ። ደጃዝማች ወርቅነህ ራስ ካሳ ካረፉበት ዋርካ ስር እንደደረሱ ተንበርክከው የራስን የጃኖ ጫፍ ከሳሙ በኋላ ተነስተው 1 ወር ሙሉ ወታደሮቻቸው የገነቡትን ከጠላት መከላከያ ምሽግ በታላቅ ኩራት አሳዩ። አዎ 1 ወር ሙሉ የገበሬው ወታደር በላስታው ገዢ በደጃዝማች ወርቅነህ መሪነት ከድንጋይና ከቋጥኝ በርከት ያሉ ካቦች ሰርተዋል። ግን ጥቅም ይኖረው ይሆን? እግዚአብሔር ያውቃል በል እንጂ እንደ ሀበሾቹ። ደጃዝማች ወርቅነህ በቀኝ ትከሻቸው ጠመንጃቸውን አንግተው ለራስ ካሳ ስለ ጦራቸው ሲያወሩ ላያቸው ሰው የጦር ሰውነታቸውን የሚክድ ማንም ሰው አልነበረም። ብቻ ከወዲያ ወዲህ እየተጀነኑ ስለ ጦራቸው ብዙ ነገር አወሩ። በአምባለጌ ተራራ ወገብ ላይ ጉብ ካለችው ዋርካ ስር ራስ ካሳ በሰሜኑ የኢትዮጵያ ክፍል አሉ የሚባሉ ከፍተኛ ሹሞች ዙሪያውን ገጥመው ተቀምጠዋል። በዚህችው ዋርካ ስር ከዛሬ 40 ዓመት በፊት ታላቁ የጦር ሰው እምዬ ሚኒሊክ ተቀምጠው ከሹማምንቱ ጋር እንዴት ወደ አድዋ መዝለቅ እንዳለባቸው ለድል ያበቃቸውን የጦር ዕቅድ መክረውና ነድፈው አውጥተዋል። በዚህችው ዋርካ ስር ከዘመናት በፊት በርካታ ገናና የኢትዮጵያ የጦር መሪዎች አርፈው የጦርነት ስልታቸውን ነድፈው ከውጭም ይሁን ከውስጥ ጠላት ጋር ተዋግተው አሸንፈዋል። ይኸው እነሆ ዛሬም የራስ ካሳ ጦር በዚህችው ዋርካ ስር አርፎ የጦርነት ስልት ይነድፋል። አንድ ከዛሬ 40 ዓመት በፊት በዚህችው ዋርካ ስር ያለፉ አዛውንት ዛሬም ይህችን ዋርካ ሲያዩ በትዝታ 40 ዓመት ተመልሰው ሲተክዙ አየኋቸውና ሁኔታቸው አሳዝኖኝ እኔም ስተክዝ አየህ ልብ አድርግማ ከዛሬ 40 ዓመት በፊት ከእምዬ ሚኒሊክ ጋር ብለው ረጅሙን ታሪካቸውን አጫወቱኝ። እኚህ አዛውንት ከዛሬ 40 ዓመት በፊት የእምዬ ሚኒሊክ ጦር መሪ በነበሩት ራስ መኮንን ወይም የንጉሠ ነገሥቱ አባት ስር በአምባለጌ ውጊያ ተሳትፈው ነበር። አምባለጌ ከዛሬ 40 ዓመት በፊት ይዟት የነበረውን የጣሊያን ሻለቃ ቶለሲን ራስ መኮንን እንዲህ ብለውት ነበር። ውድ ልጄ ሻለቃ ቶለሲ፣ ጀግንነትህንና ቆራጥነትህን አውቃለሁ፣ አከብራለሁም አደንቃለሁ። ይሁን እንጂ
በዚህ ጦርነት ትሸነፋለህ። ስለዚህ አምባለጌን ለቀህ ወደ መቀሌ ሽሽ። እንዲህ በሰላም ያለ ጦርነት አምባለጌን ለቀህ ከወጣህ ጦርህ እንደታጠቀ ወደ መቀሌ ሸሽቶ ያለ ችግር እንደሚገባ ቃሌን እሰጥሃለሁ። ወዳጄ ቶለሲ፣ ያለህን ጦር አውቃለሁ። እኔ 10 እጥፍ ጦር አለኝ እና ኋላ በወታደሮቼ ብትገደል ልቤ ያዝናልና እባክህ አምባለጌን ለቀህ ውጣ ብለው መልእክት ቢልኩበትም ሻለቃ ቶለሲ ከአለቆቼ ተጨማሪ ትእዛዝ ካላገኘው አምባለጌን ለቅቄ መውጣት አልችልም ብሎ የራስ መኮንን ልመናን ባለመቀበሉ ራስ መኮንን ለ2 ጊዜ ለሻለቃ ቶለሲ መልእክት ሲልኩ እንዲህ ብለው ነበር። ነገ ማለዳ ጦሬ ይዘምትብሃል። አሁንም ደግሜ ላሳውቅ፣ ጦርህን ይዘህ ሂድ። ልቤን አታሳዝነው። ሻለቃ ቶለሲ በድጋሚ የራስ መኮንንን ደግነት ባለመቀበሉ የራስ መኮንን ጦር የሻለቃ ቶለሲን ጦር ለወሬ ነጋሪ ሳያስቀር አጨደው። በኋላ ራስ መኮንን የሻለቃ ቶለሲን ሬሳ አስፈልገው ወታደሮቻቸውን ለአንድ ጀግና በሚገባው ክብር እንዲቀብሩት አዘው ዓይናቸው ያዘለውን እንባ ለመዋጥ ሲጣጣሩ ታይተዋል። እንግዲህ እንዲህ አይነት የጦር መሪ ያፈራች ሀገር ነበረች ጣሊያኖች ዛሬም ያልሰለጠነች አረመኔ ሀገር አድርገው በመላው ዓለም ጉራቸውን የሚነፉት። ጦራችን የአምባለጌን ተራራ ታቅፎና ተንተርሶ መኖር ጀምሯል። አንዳንድ እንደ ነገሩ በችኮላ በየጥሻው ስር ከወደቁ ጎጆ ነገሮችም ጭስ ይጨሳል። እኔም ረፋዱ ላይ ከሰፈር ወጣ ብዬ እንዲሁ ሰዋለል የራስ መኮንን ጦር የሻለቃ ቶለሲን ጦር የዛሬ 40 ዓመት ካጨደበት ስፍራ ላይ ደረስኩ። አዎ፣ አሁንም በርከት ያሉ ቀለሃዎች እዚህም እዚያም ወዳድቀው ይታያሉ። አንድ ሁለቱን አነሳውና አገላብጬ አይቼ አፈሩን አራገፍኩና ወደ ኪሴ ከትቼ የሻለቃ ቶለሲን የቀብር ቦታ ለመፈለግ አስቤ መራመድ ስጀምር እታች ሰፈራችን የሆነ ትርምስ አየሁና በፍጥነት እየተራመድኩ ወደ ሰፈር ተመለስኩ። ሰፈር ስደርስ የደጃዝማች ወርቅነህ ወታደሮች እየተፋጠኑ ባገኙት ከፍ ባለ ቦታ ድንጋይ ስር ሁሉ መሸጉ። ግራ ገብቶኝ ወደ ድንኳኑ ስገባ አቶ ተሰማ የመቀሌው ስልከኛ ደውሎ 6 የጣሊያን አውሮፕላኖች እንዳየና 2 አሁን መቀሌን እየደበደቡ መሆኑንና 4 ደግሞ ወደኛ በመንገድ ላይ እንደሆኑ ነገሩኝ እና እኔም ካዘጋጀኋት አለት ስር ገብቼ ለግማሽ ሰዓት ያክል አንጋጥጬ ሰማዩን ብቃኝም የጣሊያን አውሮፕላኖች ብቅ ሳይሉ ቀሩ። ከምሽጌ ስወጣ ራቅ ካለ ቦታ የቦምብ ፍንዳታ ይሰማል። እንግዲህ ጣሊያኖች በመንገዳቸው ላይ የተቆረጠ የኢትዮጵያ ጦር አግኝተው እየደበደቡ ይሆናል። የአውሮፕላኖቹ መቅረት ሰፈራችንን ስላረጋጋት ራስ ካሳም ከሹማምንቱ ጋር የጀመሩትን ምክር ቀጠሉ። እኔም እንዲሁ ከድንኳኔ ፊት ካሉ ወታደሮች ጋር ስጫወት ደጃዝማች ወርቅነህ ወደ ድንኳናቸው ስለጋበዙኝ ደጃዝማች ወርቅነህን ተከትዬ ከፍ ብሎ ካለ ድብቅ ቦታ ከቆመው ድንኳናቸው ገና ከመግባቴ አሽከራቸው የተለያዩ ምግቦች አቀረበልንና እጃችንን ታጥበን መጎራረስ ጀመርን። አሽከራቸው ለኔና ለደጃዝማች በብርሌ ጠጅ ቀዳለን። ሌሎች በሌላ አልባሌ ዕቃ ተቀድቶላቸው ጠጃችንን እየጠጣን ብዙ ተጫወትን።
የደጃዝማች ወርቅነህ ጠጅ ከፍተኛ ዝናን በማትረፉ ለጠጃቸው ብቻ ሲሉ ብዙ ከፍተኛ ሹማምንቶች በሰበብ አስባቡ ድንኳናቸውን ይጎበኙ ነበር። በጣም ከመሸ በኋላ እየተደናበርኩ ወደ ሰፈር ተመለስኩ። ዛሬ ከመቼውም ጊዜ በላይ በጣም ቀዝቃዛ ነፋስ ይነፍሳል። በርካታው ዘብ የራስ ካሳ ሳይቀሩ እዚህም እዚያም እሳት እያነደዱ ይሞቃሉ። ወደ ድንኳኔ ስቃረብ ከኔ ድንኳን ብዙም ሳይርቅ አንድ ከፍ ያለ አዲስ ድንኳን ቆሟል። ዘቦቹም እስከ ዛሬ ያላየኋቸው ናቸው። እሳት እያነደዱም ዘብ ከቆሙበት ቦታ ንቅንቅ አይሉም። ሰላምታ ባቀርብላቸውም ምንም መልስ ሳላገኝ ወደ ድንኳኔ ገባው። በጣም ይበርዳል። ቢሆንም ገና ጋደም ከማለቴ እንቅልፍ ይዞኝ ጥርግ አለ። ማልጄ የተነሳሁና ለሽንት ወጣ ብዬ ስመለስ ትናንት ከጎኔ ድንኳን ጥሎ ያደረው የራስ ካሳ ሁለተኛ ልጅ ደጃዝማች አበራ መሆኑን ሰማው። የደጃዝማች አበራ ዘቦች በሙሉ ወጣቶች ናቸው። ከሁሉም በላይ ከትናንት ማታ ጀምሮ እስካሁን እንደታዘብኩት እነዚህ ከሌላው የኢትዮጵያ ሰራዊት የሚለዩበት ነገር ቢኖር ስነ ስርዓታቸው ነበር። አው ደጃዝማች አበራ ከ20 ሺህ በላይ የሚሆነውን ጦሩን ይዞ ከሰላሌ ፍቼ ተነስቶ ትናንት ማታ አምባለጌ መድረሱ ነበር። አብዛኛው የራስ ካሳም ጦር የመጣው ከሰላሌ ነው። እነዚህ የራስ ካሳ ወታደሮች ከ7 ወር በላይ በመንገድ ላይ ነበሩ። በዚህ ጊዜ ውስጥ አንዳቸውም ከሰላሌ ስለ ቤተሰቦቻቸው የደረሳቸው ምንም አይነት ዜና አልነበረም። እናም በደጃዝማች አበራ ጦር መሃል እየተዘዋወሩ ስለ ቤተሰቦቻቸው፣ ስለ ጓደኞቻቸው ደህንነት ሁሉ ይጠይቃሉ። አንዳንድ የድሮ ጓደኞችም ተገናኝተዋል። ደጃዝማች አበራ ገና በወጉ እንኳን ጺም ያላበቀለ ለግላጋ ወጣት ነው። ደጃዝማች አበራ ግማሽ ያህል ጊዜውን በትምህርት በአውሮፓ ትልልቅ ከተሞች ያሳለፈ በመሆኑ አሳምሮ እንግሊዘኛም ፈረንሳይኛም ይናገራል። እንዳየሁት ብዙ መናገር የማይወድ ዝምተኛ ሰው ነው። ቡና በጠዋት ጠጥቼ ሲጋራማ ጫጭሼ የጦር ልብሴን ለባበስኩና ወደ ራስ ካሳ እንግዳ መቀበያ ድንኳን አመራሁ። ከአንድ ሰዓት በኋላ ደጃዝማች አበራ ጦሩን በአባቱ ዙፋን ፊት ይዞ እንደሚቀርብ ተነገረንና ወደ ተዘጋጀው የሰልፉ ትዕይንት ወደሚታይበት ቦታ አመራን። ከፍቼ ከተማ የተነሳው የደጃዝማች አበራ ጦር በራስ ካሳ ዙፋን ፊት ለ2 ሰዓት ያክል አለፈ። የደጃዝማች አበራ ጦር በአብዛኛው ፈረሰኛ ሲሆን የጦሩ ፈረሶችም በተለያዩ ደማቅ ቀለሞች ያጌጡና የተሸለሙ ነበሩ። ፈረሰኞችም ከለበሱት የጦር ልብስ በተጨማሪ የዝንጀሮ ጎፈሬ የደፉ ስለነበረ ግርማ ሞገስ ጨምሮላቸው ነበር። ይኸው በአመዛኙ በወጣቶች የተገነባው የደጃዝማች አበራ ጦር በአብዛኛው የዘመኑን መሳሪያ የታጠቀ ነበር። የዚህ ጦር የበላይ መኮንኖች በራስ ካሳ ፊት ቀርበው ለእናት ሀገራቸው ለመሞት መዘጋጀታቸውን ግማሹ በአማርኛ ግማሹ በኦሮምኛ በእምዬ ምኒልክ ስም መሐላ እየገቡ እየፎከሩ ሸለሉ። በመጨረሻ በተኩስ ሰፈራችንን አጥለቅልቀው አደመቋት። ከዚህ 2 ሰዓት ከፈጀ ትዕይንት በኋላ ወጣቱ ኪሩቤል በራስ ካሳ ፊት ቀርቦ ሞሶሎኒ 2 ወንድ ልጆች ለጦርነቱ ቢሰጥ የኛ ራስ ካሳ 3 ልጆቹን ይዞ ይቀርባል። ደጃዝማች ወንደሰን፣ ደጃዝማች አበራና ደጃዝማች አስፋ ወሰንን ብሎ በታላቅ ኩራት ተናገረ።
ኪሩቤል ያልተረዳው ነገር ቢኖር ሙሶሎኒ በዚህ ሰዓት በሮማ በሞቀ ቤተ መንግስቱ መቀመጡንና ራስ ካሳ ግን ልክ እንደ መጨረሻ ወታደራቸው ሁሉ መከራና ፍዳቸውን እያዩ እዚህ መድረሳቸውን ነበር። እነሆ 5ኛ ቀናችን ነው። የአምባለጌን ደቡባዊ ክፍል ተንተርሰን ከሰፈርን 5ኛ ቀን ሆኖናል። የጣሊያን አውሮፕላኖች ሰሞኑን ብቅም ስላላሉና ሰፈርም ለመቃኘት ፈልጌ ህዳር 13 ቀን ረፋዱ ላይ ከሰፈር ወጣው። ብዙ ሲጠበቅ የነበረው የነጋድራስ ወዳጆና ታማኝ ጓደኛቸው ሻለቃ ካሳ ጦር ሰፈራችን ደረሱ። 2 የጦር መሳሪያዎች በመቶዎች ከሚቆጠሩ ወታደሮች ጋር መቀሌ ለቀው ከሽፍቶች ጋር በታላቅ ተጋድሎ እየተዋጉ እዚህ መድረሳቸው ነው። ደጃዝማች አበራም ጦሩን እንድጎበኝለት ጋብዞኝ ስለነበር እግረ መንገዴን ወደዚያው ከአቶ ተሰማና ከሻለቃ ካሳ ጋር ጥቂት ወታደሮች ጨምረን አመራን። የደጃዝማች አበራ ጦር የሰፈረው እጅግ አስቸጋሪውን ምዕራባዊውን የአምባለጌን ተራራ ተንተርሶ ስለነበር ወደዚያው ተራራ እየቧጠጥን ወደ ጦሩ ሰፈር ልንደርስ ስንቃረብ እታች ጦራችን ከሰፈረበት ቦታ ጩኸትና ሁካታ ግርግር በዛ። ብዙም ሳንቆይ ወዲያው የእነዚያን መከረኛ የጣሊያን አውሮፕላኖች ድምፅ ሰማሁ። ለጊዜው ግራ ገብቶኝ ሰማዩን ሳስስ አንድ የደጃዝማች አበራ ጦር ሻለቃ በእጁ ወደ ታች ወደ ሰፈራችን ዝቅ ብለው የሚበሩ 4 አውሮፕላኖች አሳየኝ። እንደ ሁልጊዜው ለስለላ የመጡ ስለመሰለኝ ችላ ብዬ ጉዞ እንደጀመርኩ በተደጋጋሚ ዝቅ ብለው በሚበሩ አውሮፕላኖች ላይ መትረየሶች በመንጣጣታቸው ከነበሩት በርከት ካሉ አውሮፕላኖች 2ቱ ተመልሰው የካሳን ጦር የተሸከሙትን ቦምብ ናዳ ያወርዱበት ጀመር። ከታቀፍኩት ተራራ ትይዩ ከፍ ብለው በንቀት እንደነገሩ የሚጥሏቸው ቦምቦች እታች ሰፈር አቧራውን ያጨሱት ነበር። ምንም እንኳን ሰፈር የአውሮፕላን መቃወሚያ ቢኖርም አውሮፕላኖቹ በቂ ከፍታ ስለነበራቸው ያላንዳች ፍርሃት አየሩን እየዞሩ ሸክማቸውን አወረዱብን። ከዚህ ቀን ጀምሮ እስከ ጦርነቱ ፍጻሜ ድረስ የጣሊያን አውሮፕላኖች የራስ ካሳን ጦር እየተከታተሉ በቀን እስከ 12 ሰዓት በላይ ይደበድቡ ነበር። ከተከለልኩበት ቋጥኝ ስር ሆኜ ሰፈራችንን ሲደበድቡ በአቅመቢስነታችን ክፉኛ ተናድጄ አንጀቴ እያረረ ሰፈራችን በቦምብ አቧራ ጉም እስክትሸፈን ድረስ በጸጥታ ተመለከትኩ። ከሰፈር ብዙ ርቀን ስለነበር ወደ ደጃዝማች አበራ ሰፈር ቀጠልን። በጉዞ ላይ እያለን ከታች ከሰፈር ብዙ ቁስለኞች ዋይታ ይሰማ ነበር። አውሮፕላኖቹ ያደረጉትን አድርገው ወደ ሰፈራቸው እየተመለሱ ሳለ አንዷ የተረገመች ቆርቆሮ ወደ ኋላ ተመልሳ ወደኛ መብረር ጀመረች። አብረውኝ ያሉትን ወታደሮች እንዳይተኩሱ ደጋግሜ ብጮህም ሰሚ አልነበረምና አውሮፕላኗ እኛንም መደብደብ ጀመረች። አንድ ከፍ ያለች ቦምብ እኔ ከተጠጋሁባት ቋጥኝ 50 ሜትር ርቃ ከፍ ያለ አቧራ አስነሳች። የድልና የሰከንዶች ጉዳይ ነው። አብራሪው አውቶማቲኳን ቦምብ ማውረጃ ቁልፍ የሚጫንበት ቅጽበት ሁሉ ከፍተኛ ሚና ይጫወት ነበር። ያችን 50 ሜትር ርቃ የወደቀች ቦምብ ከ2 እና 3 ሰከንድ በፊት ቢጥላት ኖሮ አናቴ ላይ በወደቀች ነበር።
አውሮፕላኗ የቀራትን ሸክም አራግፋብን ከሄደችና ያስነሳችው አቧራ ከለቀቀ በኋላ ወደፊት ስል 5 የራስ ካሳ ወታደሮች ጠሩኝና ወደ ታች ተመለስኩኝ። ብዙ ወታደሮች ከበው እንደ ጉድ አንድ ያልፈነዳች የጣሊያን ቦምብ ይመለከታሉ። ጣሊያኖች ኢትዮጵያን ለመውረር ሲዘጋጁ በገፍ ያስገቡትን ቦምብ በቀላሉና በፍጥነት ወደ መሃል ሀገር ማስገባት ባለመቻላቸው ወደብ ላይ ለፀሐይና ለሐሩር ተጋልጠው ለወራት በመቆየታቸው በኢትዮጵያ ወታደር ላይ ከሚያዘንቡት የቦምብ ዝናብ ግማሹ ያህል ብቻ ነበር የሚፈነዳው። ምንም እንኳን ራስ ካሳ ያልፈነዱ ቦምቦችን እንዳይነኩ አዋጅ ቢያስነግሩም የሚሰማ ስላልነበረ እንደዚህ ያልፈነዱ ቦምቦች ብዙ ሰው ጨርሰዋል። በጉዟችን ቀጥለን ከደጃዝማች አበራ የጦር ሰፈር ደረስን። እስካሁን ካየኋቸው የጦር መሪዎች ደጃዝማች አበራ ለየት ያለ አቀራረብ አለው። ከ20 ሺህ በላይ የሆነው ጦሩ በአብዛኛው በወጣቶች የተገነባ ደህና ስነ ምግባር ያለው ይመስላል። የመሪውን ትዕዛዝ ያላንዳች ማንገራገር ይፈጽማል። ደጃዝማች ገና ከሩቅ ሲያየኝ ከድንኳኑ ወጥቶ እንደ ጥንት ጓደኛ አቅፎ ተቀበለኝ። ወደ እንግዳ መቀበያው ድንኳን ስናመራ የሆነ ወጣት ሹም ስላቆመን ከወጣቱ ሹም ድንኳን ገባን። ወጣቱ ደጃዝማች ቤቱ ያፈራውን ጥሩ ነገር ሁሉ አቀረበልን። በኋላ ደጃዝማቹ አሽከሮቹን አዞ ከራሱ ድንኳን ብዙ ምግብና ጠጅ ስላስመጣ ማምሻውን ከዚያ ወጣት ግራዝማች ትንሽዬ ድንኳን ውስጥ ስንጫወት አመሸን። በጫወታችን ስለ ፓሪስ ቡና ቤትና ስለ ሴቶቻቸው ስንጫወት ደጃዝማች አበራ በትዝታ ብዙ ርቆ እንደሚሄድ ያስታውቅበት ነበር። አዎ፣ ከብዙ ጊዜ በኋላ ይኸው እነሆ ትንሽ ስለ አውሮፓ በአውሮፓ ከኖሩ 2 ሰዎች ጋር ደጃዝማች አበራና ሻለቃ ካሳ ስንጫወት ትንሽ ቀለል ብሎኝ ደጃዝማች አበራም ሌሎች ጠባቂ ወታደሮች ጨምሮልኝ ወደ ሰፈሬ ሲልከኝ በጦር ሜዳ እንደ አለቃ እንደ አዛዥ በምግብ ሰዓት እንደ ጓደኛ የሆነ ወጣት መሪ መሆኑ ታወቀኝና እያደነቅኩ ቁልቁል ወደ ሰፈሬ ወረድኩ። ሰፈር ስደርስ የመጀመሪያዎቹን የጦር ሰለባዎች እዚህም እዚያም ይቀብሩ ነበር። ቁስለኞችም ህመማቸውን ዋጥ አድርገው በየድንኳኑ ስር አረፍ ብለዋል። በጣም ለተጎዱት ራስ ካሳ አንድ ሌላ ድንኳን አስጥለው በዚያው መርፌ ወጊ ዶክተራችን ሕክምና እየተደረገላቸው ነበር። ራስ ካሳ በዚሁ ምሽት በድጋሚ ያልፈነዱ ቦምቦችን ወታደሮች እንዳይነኩ አዋጅ አስነገሩ። በሁለተኛው ቀን ማለዳ ልጅ ኪሩቤል ወደ ድንኳናችን ጎራ ብሎ ትናንት 2 ጓደኞቹ አንዲት ያልፈነዳች ቦምብ አግኝተው ሲመራመሩ የሆነውን ቃል በቃል አጫወተኝ። ወይ ጉድ! እንደው ማን ይሆን የጣለው? እንደው ግርም የሚል ብረት እኮ ነው ይላል ከጓደኞቹ አንዱ። ማን ይጥለዋል ብለህ ነው? የኛ ሰው እንዳልጣለው ጥርጥር የለው ይመልሳል ሁለተኛው። ግድ የለህም ወንድሜ፣ ይሄን ብረት የጣለው ፈረንጅ ነው። ግን ደግሞ አንድም ፈረንጅ በዚህ ሲያልፍ አላየሁም። የካሳም ፈረንጅ ቢሆን ይሄን አይነት ብረት ተሸክሞ ሲዞር አላየሁም ይላል የመጀመሪያው። ሁለተኛው ረዘም ላለ ጊዜ ብረቱን አገላብጦ ካየ በኋላ ሳቁን ለቀቀው። ምን ነው? ምን ሆነሃል ጃል? እንደው እንዳበደ ሰው ብቻ አመሳቀ ይጠይቃል የመጀመሪያው የሚስቀው ሳቁን እንደምንም አቆሞ። አይ እንደው እቺ ብረት ማን እንደ ጣላት ስለማውቅ ነገሩ ቢገርመኝ ነው መሳቄ አለ። አሁንም እንደ መሳቀ እያለና ለጓደኛው በጣቶቹ ወደ ሰማይ ያሳየ።
ከነዚያ የተረገሙ ጣሊያን አውሮፕላን ነው የወደቀው። የታባታቸው እንኳን ወደቀባቸው መናጤዎች አለ በድል አድራጊነት ቢያንስ ይችን ብረት ስለጣሉ እንደተጎዱ በመቁጠር። እውነት አለ ወንድሜ፣ ልክ ነህ። ከእነዚያ ከተረገሙ አውሮፕላኖች ውስጥ ከአንዷ መሆን አለበት የወደቀው። ልክ ነህ ወንድሜ አለ ደጋግሞ ሁለተኛው። ወዲያው መለስ ብሎ ቦምብም ሊሆን ይችላል እኮ አለ በጥርጣሬ ብረቷን እያየ። አንተ ደግሞ ገኛ ቢጤ ነህ። አሁን ማይሙት ይቺ ቁራጭ ብረት ነች እንደዛ ጮሃ ምድሩን የምታናውጠው? ጉድ እኮ ነው አለ ለራሱ እያኩተመተመ። አዎ ወዳጄ፣ ይቺ የማትረባ ቁራጭ ነች ድንገት እየፈነዳች ሰውን ከብቱን አጋሰሱን የምትፈጀው። ይቺ አይነት ቁራጭ ብረት አለ ትንሽ በስጨት ብሎ። በትክክል ከአውሮፕላኗ ውስጥ ነው የወደቀው። አየህ፣ ዞሬ ሄዳለሁ ብላ እንዲያው ዘንበል ስትል ይች ብረት ተንሸራታ ወድቃባቸው ነው እያለ በእጁ አውሮፕላኗ እንዴት ይችን ብረት ልትጥል እንደቻለች ሊያሳያቸው ሞከረ። ይኸው ተመራማሪ ወጣት በምርምሩ ቀጥሎ በድል አድራጊነት ብረቷን ሲያስተውል ቆየና ፈገግ እያለ እስካሁን በነጠላው ጫፍ ላይ ቋጥሮ የያዛትን ብቸኛዋን ሀብቱን አንዷን ብር ፈታና ከቁራጯ ብረት ላይ ባለች ቀዳዳ መሳይ ነገር ላይ አስቀመጣት። ብሯ በቁራጯ ብረት ጎድጓዳ ቦታ ላይ ተስፋፍታ ስትቀመጥ ተመራማሪው አሁንም በድል አድራጊነት ስሜት ፈገግ አለና ጓደኛውን እያየ ሌባ ጣቱን አፉ ላይ አድርጎ ጓደኛው ዝም እንዲል አዘዘው። ጓደኛውም የዚህን ተመራማሪ የምርምር ውጤት ስለገባው እሱም ፈገግ ብሎ ድምፁን አጠፋ። ሁለቱ ጓደኛሞች በቁራጯ ብረት ዙሪያ ተቀምጠው የቁራጯን ብረት ውስጥ ጣሊያኖች ስለደበቁት ብር ብዛት ሲመራመሩ ቆዩ። በመጨረሻ ከቁራጯ ብረት ውስጥ ብሮቹን እንዴት እንደሚያወጡ ብልሃት ሲፈጥሩ ሲያወጡ ሲያወርዱ አንዱም ብልሃታቸው ሳይሳካላቸው ቀረና በመጨረሻም ያችን ቁራጭ ብረት በትልልቅ ድንጋይ ወግረው ብሮቹን ሊያወጡ ወስነው ብረቷን በትልልቅ ድንጋይ ይወቅሯት ጀመር። ተመራማሪው ልጅ ለሶስተኛ ጊዜ ብረቷን በድንጋይ ሲወግራት ብረቷ ሰለቻት መሰለኝ ብው ብላ ፈነዳች። እነዚህ እድለቢሶች ተመራማሪው በቦምቧ በትንትኑ ወጥተው ሲሞት ሁለተኛው ጓደኛው በትንሹ ቆስሎ ምርምሩ ተጠናቀቀ። እንግዲህ ይሄው ልጅ ኪሩቤልም የቆሰለውን ጓደኛውን ጠይቆ ሲመለስ ነው ይሄንን እውነተኛ ታሪክ ያጫወተኝ። አድማጮች፣ የሀበሻ ጀብዱ ምዕራፍ 16 ይህን ይመስል ነበር። ወደ 17 እንሸጋገራለን። የሀበሻ ጀብዱ ምዕራፍ 17 በእሳትና በጎራዴ። ሌሊቱን ሙሉ እንቅልፍ ባይኔ ሳይዞር ነው ያደረው። በጦር ሰፈራችን በጠዋት ግርግር ተፈጥሯል። ራስ ካሳ ህዳር 14 ቀን ቀኑን ሙሉ ከሹማምንቱ ጋር ሲመክሩ ውለው የአምባለጌን ተራራ ለቀው መቀሌ አጠገብ ለመስፈር ወስነዋል። መቀሌ ከ2 ሳምንት በላይ በጣሊያኖች እጅ እንደገባች ነች። ከኛ ድንኳን 20 ሜትር እንኳን ሳትርቅ አንድ ቀጭን መንገድ አለች። ይቺ መንገድ የመሃል ሀገሩንና የሰሜኑን እስከ መቀሌ ብሎም እስከ አስመራ ድረስ የምትወስድ ብቸኛ መንገድ ነች። ምሽቱን ሙሉ በርካታ ወታደሮች በዚሁ መንገድ እየመጡ ከጦራችን ጋር ይቀላቀላሉ። እነዚህ ጦረኞች ራስ ካሳን ብለው
ከሰላሌ የመጡ ናቸው። ራስ ካሳ ይሄ እሳቸውን ብሎ ከሰላሌ የመጣው ጦር ከ40,000 ይበልጣል አሉ። እንደኔ ግምት ግን ለጦርነት ብቁ የሆነው ወታደር ብዛት ከ20 እስከ 30,000 ቢሆን ነው። እንደዚያም ሆኖ ጦሩ በአብዛኛው ሙሉ ትጥቅ የለውም። አንዳንዱ መሳሪያ ያለ ጥይት ታጥቋል። ሌላው ሙሉ ዝናርና ጥይት ታጥቆ መተኮሻው ጠመንጃ የለውም። ሁለቱንም የታጠቀው ደግሞ ከ20 ወይም ከ30 ጥይቶች በላይ የለውም። ይህ አዲሱ የሰላሌ ጦር በጨለማ የጦር ሰፈራችንን አጥለቀለቃት። ጨለማው ከ1 ሜትር በላይ አያሳይም። እንዲህም ሆኖ እያንዳንዶቹ የአዲሱ የሰላሌ ጦር አባሎች በጨለማው በራስ ካሳ ጦር መሃል እየተዘዋወሩ ዘመዶቻቸውን፣ ጓደኞቻቸውን ይፈልጋሉ። እርስ በርስ በኢትዮጵያውያን መገናኛ ዘዴ ሬዲዮ ይጠራራሉ። ማለትም የሚፈልገውን ሰው ስም ከፍ ባለ ድምፅ በመጣራት የሚካሄድ ሲሆን በሺዎች የሚቆጠሩ የስም ጥሪዎች በአንድ ላይ ሲካሄዱ አካባቢው ወደ አንድ ትልቅ የገበያ ትርምስ ይለወጣል። እንደዚህም ሆኖ እያንዳንዱ ፈላጊ የተፈላጊውን ስም ጮክ ብሎ ሲጣራ እያንዳንዱ ወታደር ጥሪው ለሱ ይሁን ወይም ለሌላው ሰው ጠንቅቆ ያውቃል። አቶ ተስፋዬ፣ አቶ ፈይሳ፣ አቶ ይብሳ፣ አቶ ተረፈ። ምንጊዜም ከተፈላጊው ከተጠሪው ሰውዬ ስም በፊት የክብር መጠሪያ አቶ መቅረት የለበትም። አቶ ቢቂላ። እርስ በርስ የማይተዋወቁትም ሰላምታ ይለዋወጣሉ። በታላቅና ከፍ ባለ ድምፅ ወደ አስመራ ሲል ሌሎችም በርካታ ድምፆች ተቀብለው ወደ አስመራ ሲሉ የገደል ማሚቶች ተቀብለው ሩቅ ቦታ ድረስ ወደ አስመራ የሚለው የእነዚህ የገበሬ ወታደሮች መፈክር ይሰማል። ማልጄ የተነሳው በጣም ይበርዳል። ምስኪን ሀበሾች ድንኳን ቀርቶ ብርድ ልብስም የላቸውም። እንዴት ይሆን ይሄንን የሚያንቀጠቅጥ ብርድ የሚችሉት? ከጠዋት ጀምሮ ከራስ ካሳ ድንኳን ጎን ሁሌም በምትቆመው የድንኳን ቤተ ክርስቲያን ዙሪያ ትልልቆቹ ሹሞች በፈረስ እየመጡ ድንኳኗ አጠገብ ሲደርሱ ከፈረሳቸው ላይ ይወርዱና አሽከሮቻቸው የሚያቀብሏቸውን በግዕዝ የተጻፈ የጸሎት መጽሐፍ ተቀብለው ከድንኳኗ ደጅ ቆመው ይጸልያሉ። እነዚህን ክርስቲያኖች ነበር የፋሽስቱ ፕሮፓጋንዳ ያልሰለጠኑ አውሬዎች የሚላቸው። አቶ ተሰማን እየጠበቅን ነው። ከፊታችን አንድ በጣም ጠባብ የሰርጥ መንገድ ትጠብቀናለች። እናም ያቺ መንገድ ትንሽ ለቀቅ እስክትል ድረስ መጠበቁ አይከፋም በማለት ነበር በትዕግስት አቶ ተሰማንና ጠባቂ ወታደሮቻችንን የምንጠብቀው። ዛሬ እንዲህ የካሳ ጦር በዚች ጠባብ ሸለቆ ውስጥ ገብቶ ሲርመሰመስ እነዚያ እርኩሶች ቢያገኙት ኖሮ ክፉኛ በጎዱት ነበር። እድለኞች ነን፣ ዛሬ ብቅም አላሉም። እኩለ ቀን ሆኗል። ጦራችን የመጨረሻዋን ድንኳን ነቅሎ ከሄደ ቆይቷል እና ሰፈራችን ጭር ብላለች። በጦር ሰፈር ብቻችንን ቀርተናል። እንዲህ ብቻችንን ተቀምጠን አቶ ተሰማን ስንጠብቅ አንድ ወጣት ፊት አውራሪ ወደኛ በፈረሱ እየጋለበ መጥቶ ከፈረሱ ላይ ሳይወርድ ጌቶች እዚህ ምን ትሰራላችሁ? አለና መልሳችንን እንኳን ሳይጠብቅ ጌቶች በሉ ቶሎ ቶሎ በሉ እያለ ሲወተውት ወታደሮቹ ፈረሶቻችንን ሳናዛቸው አመጡልንና
ከዚህ የራስ ካሳ ወጣት ፊት አውራሪ የኋላ ደጀን የፈረሰኛ ጦር መሪ ጋር ተቀላቅለን መጓዝ ጀመርን። ይሄ የራስ ካሳ የኋላ ደጀን ፈረሰኛ ጦር አዛዥ ወጣት ፊት አውራሪ ራስ ካሳ ስለሰጡት ትልቅና አስቸጋሪ ኃላፊነት ያጫውተኝ ጀመር። አዎ ራስ ካሳ ይህንን ወጣት ፈረሰኛ ፊት አውራሪ ጦራቸውን የኋላ ደጀን ሆኖ ከጠላት እንዲከላከል አዘውት ይሄው ገና ጦር ሜዳ ሳንደርስ ከሽፍቶች ጋር ጦርነት ውስጥ ገብቶ ሌት ተቀን ይዋጋል። በዚህ መልኩ ከዚህ ወጣት ፊት አውራሪ ጋር ስንጓዝ ውለን የአምባለጌን ተራራ ወጥተን በስተሰሜን በኩል ቁልቁል መውረድ ጀመርን። ቅድም እንዳልኩት እድለኞች ነን። ዛሬ ቀኑን ሙሉ እነዚያ የተረገሙ የጣሊያን ሰይጣን አውሮፕላኖች ብቅም ሳይሉ ቀሩ። ዛሬ ቢመጡ ኖሮ ክፉኛ ጦራችንን በጎዱት ነበር። ጀንበር ከጠለቀች የቆየች ቢሆንም አሁንም በጉዞ ላይ ነን። ገና ከራስ ካሳ የጦር ሰፈር አልደረስንምና በጣም ከመጨለሙ በፊት ጦር ሰፈር ለመድረስ እየገሰገስን ነው። ከመንገዳችን በስተ ምስራቅ በስተ ምዕራብም በኩል በተደጋጋሚ ተኩስ እንሰማለን። የኋላው እግረኛ ጦራችን ከሽፍቶች ጋር ጦርነት ውስጥ ነው። እኛ በዚህ መልኩ ወደፊት ስንገሰግስ የሆነ አንድ ፈረሰኛ ጦረኛ ወደኛ እየገሰገሰ ነው። ፈረሰኛው ጦር ወደኛ እየቀረበ ሲመጣ የፈረሰኞቹ አለቃ ሲሳደብና ሲራገም ከሩቁ ሰማሁት። በድምፁ ማንነቱን ለይቼ አወቅኩት። የራስ ካሳ የክብር ዘቦች አለቃ ቀኛዝማች አበበ ነበር። ራስ ካሳ እኛ ከዋናው ጦር ጋር አብረን እንዳልተጓዝን ሲረዱ ቀኛዝማች አበበን እኛን የገባንበት ገብቶ ወደ ጦር ሰፈር እንዲያመጣን አዘው ልከውት ነው። አሁን ጨለማው እየጠነከረ መጣ። ከ2 ሜትር በላይ ወደፊት ማየት አይቻልም ነበር። በእግሬ ቢሄድ ኖሮ 2 እርምጃ እንኳን ወደፊት ሳልሄድ ገደል በገባሁ ነበር። ብቻ ብልጧ በቅሎዬ የቀኛዝማች አበበን በቅሎ ኮቴ ተከትላ ያላንዳች ችግር በጥንቃቄ እየተራመደች እየወሰደችን ነው። ቀኛዝማች አበበ መንገዷን በትክክል ያውቃታል። ሀበሻ አንዴ የሄደበትን መንገድ ምንጊዜም ቢሆን አይረሳትም። ከፊት ለፊታችን ትልቅ እሳት ተነስቶ በመንገዱ ያገኘውን ሁሉ በእሳት ላንቃው ይውጠዋል። ሽፍታ ኤታባቱ! ቀኛዝማች አበበ ያማርራል፣ ይራገማል፣ ይሳደባል። አሁን ገና በሰሜን ኢትዮጵያ ስላለው እውነታ መገንዘብና መረዳት ጀመርኩ። የምስራቅ ትግራይ ሰዎች ብዙዎቹ በገዛ ፈቃዳቸው ከራስ ካሳ ጋር ተቀላቅለዋል። የቀሩት ከቀበሌያቸው ሳይወጡ ለከዳው ቀኛዝማች ኃይለ ሥላሴ ጉግሳ ገብረው የዘገየውንና በጉዞ ላይ ደክሞ ወደኋላ የቀረውን የኢትዮጵያ ጦር ሰራዊት ይዘርፋሉ። አሁን ከትንሿ ጅረት ማይመሽክ ዳርቻ ደርሰናል። ከዚች የጅረት ዳርቻ ማዶ ላይ ብዙ ርቆ በድንኳኖቹ በራፍ ላይ የሚነዱ እሳቶች ያደመቁት ቁጥር ስፍር የሌላቸው ድንኳኖችን ጥሎ የሰፈረው የደጃዝማች ወንደሰን ጦር ሰፈር ይታያል። ደጃዝማች ወንደሰን የእኛን የጦር ቁሳቁስ ጭኖ የሚጓዘው አቶ ተሰማ የት እንዳለ የሚያውቀው ምንም ነገር የለም። ለምናልባቱ ብሎ አንድ ድንኳን ከሱ ጎን አስጣለልን። 2 የራሱ የሆኑ ብርድ ልብሶችንም ሰጠን። በደጃዝማች ወንደሰን ድንኳን ራት ከበላን ጠጅም እስኪበቃን ከጠጣን በኋላ ትንሽም ብትሆን ድንኳን ውስጥ ገብተን ጤናማ እንቅልፍ ተኛን። በሁለተኛው ቀን ከአቶ ኪሩቤል ጋር ስንገናኝ አቶ ኪሩቤል ወይ
ትናንትና ብዙ ሰው ገደሉ አለኝ። ማን ገደላቸው ስል ጠየቁ። ዋይ ሽፍቶች ናቸው። በሚቀጥለው ቀን ማለዳ አንድ ብልጣብልጥ ፊት ያለው መላጣ ሰውዬ በራስ ካሳ ድንኳን ፊት ለፊት በፍርሃት ተውጦ ወዲያ ወዲህ እያለ ሲንቆራጠጥ አየሁት። በሰውየው ሁኔታ መገረሜን ያየ አንድ የራስ ካሳ ጸሐፊ ወደ እኔ ጠጋ ብሎ ፈረንጅ ጌታ፣ ይህን መላጣ ሰውዬ ታውቀዋለህ ሲል ጠየቀኝና መልሴን ሳይጠብቅ ይሄ መላጣ ከአምባለጌ እስከ መቀሌ ድረስ ያለው ግዛት ዳኛ ነው። ከዚያም ራስ ካሳ የዚህ መላጣ ዳኛ ልጅ አስረው ነገ ጠዋት በሚውለው ችሎታቸው ለሞት ፍርድ እንደሚፈርዱበት ጨምሮ ነገረኝ። ለምን ስል ግራ ቢገባኝ ጸሐፊውን ጠየቅኩት። ጸሐፊው ምራቆን በጥላቻ ጤቅ ትፍ እያለ የታባቱ ይገባዋል አለኝና በመቀጠል ትናንትና ሽፍቶች በጦራችን ላይ ተኩስ ከፍተው ብዙ ወታደሮቻችንን ከመግደላቸውን በላይ 5 ሳጥን ሙሉ ጥይት የጫኑ አጋሰሶችንም ዘረፉን እና ራስ ካሳ በጣም ተናደው ጦር ልከው ይህንን መላጣ ዳኛ ከነልጁ አስመጥተው ካሰሯቸው በኋላ ለዚህ መላጣ ዳኛ እስከ ጠዋት ድረስ የዘረፉትን 5 ሳጥን ሙሉ ጥይቶች ከና አጋሰሶቹ ካላመጣ ልጁን በሞት እንደሚቀጡት አስጠንቅቀው እስከ ነገ ጠዋት ድረስ የጊዜ ገደብ ሰጥተው ፈቱት አለኝ። በነጋታው ጠዋት ላይ የዚህን የሚገርም ድራማ ፍጻሜ ለማየት እድል ገጥሞኝ ነበር። ወደ ራስ ካሳ ድንኳን ሲሄድ መንገድ ላይ ያንን መላጣ ዳኛ 5 አጋሰሶች 5 ሳጥኖች ሙሉ ጥይት እንደተጫኑ እየነዳ ሲሄድ አገኘሁት። በእውነት እጅግ በጣም ተደነቅኩ። እንዴት የተዘረፈውን ጥይት ማግኘት ቻልክ ስል ከመንገዱ አቆምኩና ጠየቅኩት። መላጣው ዳኛ በዚህ የጦር ሰፈር ቢያንስ የሚያናግረው ሰው ፈረንጅም ቢሆን በማግኘቱ በጣም ተደስቶ ብሶቱን አጫወተኝ። ዋይ ፈረንጅ ጌታ፣ ትናንት ቀኑን ሙሉ በቀበሌው እየዞርኩ ስጠይቅ ዋልኩ። ዋይ ፈረንጅ ጌታ፣ በዘረፋው የገዛ ዘመዶቼ እጃቸው እንዳለበት አላውቅም ነበር። እና ይኸውልህ ፈረንጅ ጌታ፣ ወደ ዘመዶቼ ሄጄ እስከ ንጋት ድረስ ስሟገት አድሬ ይኸው የዘረፉትን ጥይት ሰጡኝና ልጄን ላተርፍ መጣሁ አለኝ። ቀጥሎም ሁሉም ዘመዶቼ በእኔ ተናደው ከእኔ ጋር አያወሩም እያለ አጫወተኝ። ማንም ሰው ሕይወቱን አደጋ ላይ ጥሎ የዘረፈውን ንብረት በገዛ ፈቃዱ ለዘረፈው ሰው አይመልስም። በተለይ በአሁኑ ጊዜ ጥይት መገበያያ በሆነበት ዘመን 3 ጥይት 1 ማርትሬዛ ብር እያወጣ የትኛው ዘራፊ ነው 5 ትልልቅ ሳጥን ሙሉ ጥይት በገዛ ፈቃዱ የሚመልሰው? ማምሻው ላይ ሊጎበኘን ለመጣው አስተማሪው አቶ ኪሩቤል ከመላጣው ዳኛ ጋር ያደረኩትን ንግግር አጫወትኩት። ውሸቱን ነው እያለ በንዴት ተናገረና ቀጥሎ እርግጠኛ ነኝ ዋሽቷል። ራስ ካሳም ውሸታም ዳኛ እንደሆነ ስላወቁ ነው ልጁን ያሰሩት። መላጣ ዳኛ ራሱ ነው እነዚህን 5 አጋሰሶች ከነጭነታቸው የዘረፈው። 40 መግረፍ ነበር እያለ ኪሩቤል በጣም ተናደደ። አድማጮች፣ የሀበሻ ጀብዱ ምዕራፍ 17 ይህንን ይመስል ነበር። በቀጣዩ ምዕራፍ እስከምንገናኝ መልካም ቆይታ።